ሰላም ሰላም እንደምን አደራችሁ ተነስተለን ወይዘሪ ቡና ደህና አደርሽ ረረረ በጣፋ አርገሽዋል ቀዳሚ ያስመስለሽዋል ይሄ ለጸጊ ነው የሚያስፈልጋት አልመጣችም ጸጊ ጉዴ ዮኒ ገደለኝ ዛሬ መንገዱ በጣም ተዘጋግቷል አያምነኝም ቢችስ አንድ ቡና ከጭስ ጋር ካሪፍ ጭስ ጋር ሳይ በጣም ልዩ ቁርስ ነው ደግሞ ይሄ ባላሹ ነው አብሽር ያቦ ሳይ እሺ አመሰግናለሁ ቡናችንን ዛሬ በልዩ ያሹ ቆሎ ቤታ ቡና ላይ አሹቅ በጣም የተለመደ ነገር ነበር ዛሬ ስንቶቻችሁ ትቀናላችሁ እርግጠኛ ነኝ ዋው ይደውልላት ዮኒ አመለጠሽ ጸጊ ድረሽበት ምን አመለጠኝ በቃ ልዩ ነገር ነው በቃ ልዩ ተናፋቂ ነገር ነው የሚያመልጥሽ ካልደረሽበት አለቀልሽ ሰዓቱም ሄደ ዘግየዋ መንገዱ እኮ ተዘጋግቶብኝ ነው በእግዚአብሔር መንገዳው ዝግብቱንም ስመጣ ግን አሁን እየደረስኩኝ ነው መጣው ዮኒ ነይልኝ በሰላም ነይልኝ ዘግዬ ቶሎ በይ ነዳ አድርጊው መጣውሽ ያው መንገዱ ነው መጣውሽ ድረሽ በዘግዬ ኦልራይት እሺ ሎኬሽን ልክልሻለሁ ላክልኝ ሎኬሽን ይላክላት ገቡ አሹቅ ነስተ ዛሬ በልዩ ቡናና በልዩ ቡና ቁርስ ነው የጠበቅኩሽ መጀመሪያ እንደው አረፍ ከማለስ በፊት እስቲ የናፈቀሽ ነው ያጁስ በቃ እንዴ ነኝ ልክ ስትመጪ መጣልኝ ዘፈን ታያለሽ ሸቂዋ ለግላጋዋ እሺ ስለዚህ ቀየረለሽ ደማማን ጋዋን እንዴት ነሽ በሉልኝ የምታውቁ ቤቷ ሲባል አልመጣችም ቤት ሆነ ዋርካሆን አዎ በጣም እንዴት አገኘሽው አሪፍ ነው እንዴ እኔ እኮ እዚህ ጋር አስቀምጥከኝ እንጂ እዛ ጋር ሄጄ እዛ ጋር ዳንቴል አለ ፈራለ የቡና ቁርሶች አሉ ሰፌድ ምናምን ቁርበት አለ እዚህ ጋር ወይኔ እሱ እውነትሽን ነው እዚህ ጋር ደግሞ መጫወቻ አለ አዎ ገበጣ መጫወቻ አለ አዎ እዛ ጋር ምን አይቻልሽ ባለሙያዋ ጸግዬ እየመጣች ነው ብያት ነበር መጣለች አታስቢ ከብደኛል ገብታለች እኔ ደስ ይላል ቤቱ ደስ ይላል በጣም ቀድመህ ደረስክና አንድ ስኒ ጠጥቻለሁ አንድ ስኒ ጠጣል ካንቺ ጋር ማብሬ እደግማለሁ አይቀርም ሰይያጁ ማን ይግባ ወደዚህም ለሁሉ ታዲያስ ይዳረስ ሰላም እንዴት ናችሁ ወዬ እንኳን ደህና መጣችሁ ደህና ነኝ እንዴት ናችሁ ደህና ነሽ አለው ቡና አህለን ወሰህለን አምሮብሻል ቴንክ ዩ እንዴት ናችሁ ደህና ናችሁ ቡና አዛቻል ቴንክ ዩ ወደርሽው ቴንክ ዩ አለባበስሽ ከነምኑ ስታይሉ ትንሽ ለየት ያለ ቡና እየጠጣን ነው እንዴት አገኛችሁት የዋርካን ቡና ቴንክ ዩ አየሩ እና አሹቅ ደግሞ በጣም ከረጅም ጊዜ በኋላ አዎ አሹቅ ቡና ሲጠጣ አሹቅ ማየት በጣም እንዴት አያችሁት ግን ጣዕሙን የድሮ ጣዕም አይደል በቃ የሚገርመው ቡና ቁርስ ይሄ ብቻ አይደለም ያለን
የቡና ቁርስ ሌላም አለ ተቀምስታላችሁ እንደውም ይምጣላችሁ ያው ተዘጋጅቶ ነው የቀረበው ያውላችሁ እንግዲህ እነዚህ በቤታችን የሚገኙ የተለያዩ ቡና ቁርስ ናቸው ወደው ነገር አዎ አይኔ ያረፈው ምን ላይ ነው ቂጣ በኑግ አዎ ኑግ እዚሁ አምሰን እዚሁ ወቅጠን ነው የምናዘጋጀው ቂጣ በኑግ ነው አዎ ይስንካ የጤፍ ቂጣ ነው የጤፍ ቂጣ በኑግ ያ አነባበሮ ይሄን ከፈለክ እንደዚህ ሁለቱን ደሞ አንድ ላይ አድርገህ እንደ በርገራ እንደዚህ ነው እቺ እንዲች አርገህ ላበላል እንዲመች እኔ እኮ ይሄንን ምን እንደወደድኩት ታገሳለህ የስንዴ ነው በቃ በጣም ንጹህ የስንዴ ዱቄት ከዛ በኋላ የጥቁር አዝሙድ ነጭ አዝሙድ ልክ እናቶቻችን እንደሚያረጉት ማጣፈጫዎች ገብተውበት ነው እንትን የሚባለው ፍሬሽ ነው የሚጋገረው ይዞኝ ሄደ ነጎደ ትዝታ እኔ ምነው ምንድነው አንተ የምትለው ይሄ ነው ይሄን ጥብኛ በጣም የተለያየ ስም አለው እኛ ቤት ትውስታ ብለን ያመጣነው ስሙ ማለት ነው ይሄን ለማዘዝ ትፈልጊ ትውስታ ነው የምትይው በኋላ በደንብ እንቀምሳለን አሁን ማድ ቤት ነው ወጣለን አሁን እንግዲህ ዛ ገብተን ምን ሰራውን እናያለን ከሜኗችን አንዱን ነገር ሰርተን እንቀምሳለን ማለት ነው ሰራው ምግብ አንድ ምግብ አብረን እንሰራለን ምን ይሆን ምግቡ እስኪ እዛ ነው የምናየው አልነግራችሁም በድንገት ይወንተ እዚህ የተሞላ ነው የሳዲ ቤት ነው ይሳስበው ወይ ጨጨብሳ ነው ግምትሽ ወይ አጥሚት ነው እንደ ከቤቱ አይ ግን ብዙ አላልሽም ባህላዊ ነገር ብዙ የራቅሽ አይደለም ጥሩ እየገመትሽ ነው ምሳ ሰዓት ደርሶ ምሳ እስከምንበላ በሁለቱ መካከል ያለ ምግብ እንሰራለን ማለት ነው በጨጨብሳ ነው እሺ አሪፍ ሳዲ ሲንካይላል እንግዲህ ዝግጁ ነው እንግዲህ ሰርፕራይዙ ምን እንደሆነ እየገመተች ነበር ጸጊ አዎ እስካሁን ግምት ላይ ነሽ ወይስ ልንገራችሁ አዎ አሁንማ አዎ ምን አገኘሽ በጣም ጎበዝ ገንፎ እህል አለ ውሃ ተጥዷል ውሃው እየተንተከተከ ምን ሊሆን ይችላል ገንፎ ነው የሚሆነው የገብስ ገንፎ የገብስ እህል ነው አዎ ንጹህ የገብስ ገንፎ ነው ይሄ ቤታችን አምሰን ለቅመም ብለን በደንብ እንደ ድሮ እናቶቻችን እናዘጋጀው የገብስ ገንፎችን ነው አንድ ነገር ልንገርሽ አግኝ ከምግብ ዘር አንደኛ የምወደው ማለት ነው ነገርሻለሁ ገንፎ የምርህ ነው በጣም ደስ የሚል ስለዚህ በቃ በደንብ የሚበላልኝ ሰው እንዳለ አረጋግጫለሁ እነጸዲን ደግሞ በተግባር ነው ማየው እሺ ስለዚህ ምን እናረጋለን መጀመሪያ ጫውን ጨምራለን ቅቤና በርበሬን የተለመደው ግን እንዳልሹ ተልባም አለ እርጎም ይደረጋል ማር ይደረጋል ዛሬ አዲስ ነገር ነው እንግዲህ ማሳያችሁ እኛ ቤት ገንፎ ስፔሻል ሲወጣ እሺ ቅቤና በርበሬ እንዳለ ሆኖ ተጨማሪ እርጎ አለ ተልባ አለ ማር አለ በጣም ሰው የሚወደው አበላል ነው በቃ ሁሉ ሚክስ ተደርጎ ነው ገንፎ የጾም ጊዜ ደግሞ የወይራ ዘይት ነው የምንጠቀመው የወይራ ዘይት አንጠረን በኮረሪማ ኮሰረት ምናምን አርገን በደንብ ቅቤ እንደምናነጥረው እሱን አንጠረን በተልባ አዎ በዛ እናረጋለን ማለት ነው እሺ ሳዲ ደረሳለኝ አዎ ማቅረቢያ አቀብሉኝ አሁን ልንገለብጥ ነው ዝግጁ ነኝ ሳዲ ዝግጁ ነኝ ትንሽ ቅባት ከስራ እናረጋለን እንዳልኳችሁ አናበዛም ቅባት ነገር ብዙ እሺ ጸዲ ተልባ እየበጠበጥሽ ነው እዚህ ጋር ያዘጋጀሁልሻለሁ እዚህ ጋር 3 ማንኪያ ውሃ አድርጊና ውሃ አለው አዎ 3 ማንኪያ እሷን ጨምሪ ገንፎ በተልባ ልንበላ ዛሬ ዋው
ከዛ እቺን ቦታ ዳርዳሯ እንደዚህ ክፍት ምንተው ማባያውን እዚህ ጋር ሰው ማስቀመጥ ሲበላ እንዲመቸው ነው ማለት ነው የሚፈልገውን እርጎውን ማሩን ከፈለገ ማሩን ከፈለገ ዳርዳሩ ላይ እንደሚፈልገው ያረጋል ማለት ነው ከዛ እነዚህን አሁን እዚህ ላይ እናረጋለን ማባያዎቻችንን እነዚህ ሸክላዎቻችን ላይ እሺ ላይ ወይ ገንፎ በጥያቄ ሚጥሚጣ ለሚፈልግ ሰው ሚጥሚጣ ከዚህ ዘን ሄደን እንበላለን ማለት ነው የሰራነው ገንፎ አዎ እሺ ስፔሻል ገንፎ ማዘዝ ስትፈልጊ አሁን የገብስ ገንፎኛ ቤት መርቃ ብለሽ ነው የምታጁ የቡላ ገንፎም አለን የቡላ ገንፎን ደግሞ ኦዛት ከየክልሉ ከመጣበት ክልል ኦሪጂናል ይሄ ድራይቭ ስሙን ነው ለመጠቀም የሞከር ነው ማለት ነው ይቅርታ ጋር እናንተ የሚቀጥለውን እስክሰሩ እኔ ልብላ አረ ለምንመጣው ነይ ነው እንዴ እስከም ዘባብቻለሁ በጉጉ ሲጠበቅ የነበረው ገንፎ መጣ ገንፎን እንኳን አብረን ሰርተነው ነው ትንሽ አዲስ ነገር ሆነብኝ የጤፍ ቂጣ በጎመን በሚጥሚጣ ተቀስ በሚጥሚጣ ስለዚህ ገንፎን ያው እንደምወድ ስለነገርኩሽ ገንፎ ብላል ነካብ ለኔ ስለሰጠሽኝ አመሰግናለሁ አነካብ እስቲ ጎመኗን ደግሞ በዚች በጣም ይጣፍጣል ይሁን አፖስቶ ነው እውነት እንድትቀምሰው ነው መጋበዝ ለምሳሌ ጎመኑ ራሱን የቻለ የሆነ በቃ ደስ የሚል የቤት ነገር አለ የተናፈቀ ነገር የጤፍ ቂጣ በጎመን እጅግ በጣም አሪፍ ነገር ቆንጆ የቤት ምግብ እኔ በኋላ ታጎርሽኛለሽ ልቅመስና በርበሬውን አረክበት እንዴ በርበሬ አርጋለሁ አይደለም እንደዛ መሰለኝ አርክበት በዘይቱ ዝም ብዬ የተለመደው በጣም የጓጓት የተልባውንና እህሉ ግን እንዴት ነው የገብስ ገንፎ ቆንጆ አፖስቶ ነው በጣም የተልባውና በተልባ ለብቻ በተልባ ደግሞ ማለት አንተ የገንፎ ዳስ ገንፎ በተልባ አፖስቶ ነው አፖስቶ አራሶች ካላችሁ እንብላ ዴሊቨሪ አለ እስቲ ቅመስ ወይ ጎመኗን ግን በእንጀራ ተመኛዋት እውነት ጎመን በቂጣ ነች እቺ ናችሁ እናዘጋጀው ገንፎን ቂጣውን ለብቻችሁ ትበሉ ነበር ሰብሰብ ብለን የምንበላው ነገር እስኪ ደግሞ ዋርካ ገበታ ይባላል ዋርካ ገበታ ቤታችን ሰብሰብ አድርገሽ ነው የመጣሽው አንድ ላይ ሰብሰብ ብለን ሌሎችም ይመጣሉ እንግዲህ ጓደኞቻችን እንጨምራለን ያስፈልጋል ብቻችን ልንጨርሰው ነገር አይደለም ጎመን ምትወጂ የወደሹ ጎመን ይኸው እዚህ አለ ደግሞ በስጋ ሆኖ ከእንቁላል ጋር ተጨምሮ መጥቷል ጥብስ ፍርፍር በጣም የሚጣፍጥ ጥብስ ፍርፍር አለ ባልጫ በቀይ ያለ እሱ ከዛ ደግሞ አይብ በጣም ፍሬሽ አይብ ቆንጆ አይብ ነው እሱም የተቀመመ አይብና በነጭ አይብ አለ ክትፎ ነው እዚህ ጋር ከዛ ክትፎ አለን ደግሞ ለብ የበሰለና በጥሬ ይሄን ይመስላል አይደል ምግቡ ብቻ ሳይሆን ቤት ወደ ውስጥ ስንገባ ጀምሮ ምናያቸው ወንበሮቹ ጋር ጀምሮ ከዚህ ከአለላ ከዳንቴሉ ውጪ ካየነው
ብዙ ነገር ትንሽ ወደ ኋላ መለስ የታው ነው የሚመስል እና ለማስታወስ የሞከርሽው ነገር በጣም ብዙ አለ በጣም ሌሎች ክፍሎች ውስጥም የተለያየ አይነት ነገር ሲደረግ ነው ያለው ወንበሮቹም ይለያሉ አቀማመጡም ይለያል እንግዲህ ስትገቡ ያያችሁት የቡናው ቦታ ነው ያ ምንም የኮፊ ካልቸር ውስጥ እናቶቻችን ስራ እንዳልፈቱ ጥጥ እየፈተሉ ዳንቴል እየሰሩ ስፌት እየሰፉ ጊዜያቸውን ደግሞ አእምሮ ጤናቸውን በማውራት በመተንፈስ ይገልጹ ነበርና ጊዜ ማጥፊያ እንዳልሆነ አንዲት እናት ጤነኛ ሆነሽ ማለት ቤተሰብ ልጆች ትዳር ጤነኛ ማህበረሰብ ጤነኛ ነው ማለት ነውና ያንን ጤና እየገነቡ እንደሚቆዩ ለማሳያ ነው በር ላይ ታችሁታል ከዛ በኋላ ደግሞ ሬስቶራንት ክፍላችን ላይ እንዳያችሁት የቡና ካልቸራችን ምን እንደሚመስል ለማሳየት ሲምቦሊኩን ዩኒቲ ኢንተግሪቲ ሂሊንግ የሚሉት ሪስፔክቱን ዊዝደም ሼር እናረጋግበትን በጽሁፍም ቡና ከኢትዮጵያ እንዴት እንደተገኘ አመጣጡን ለማሳየት የሞከርንበት ክፍል ነው ከዛ ደግሞ ምናልባት አሁን የገባንበት ክፍል እንደምታዩት ሁለት ወንበር ያለው ይሄ ዋን ቱ ዋን ዲስከሽን የምናረጋግበት ወይም ደግሞ ሂሊንግ ሩም ወይም ምንለው ነው የቡና ባህላችንን ለዚህኛው ጄነሬሽን በሚመች መልኩ እንዴት አርገን ከሰዎች ጋር ሰዎች ለሰዎች የሚተነፍሱት ሐሳባቸው የሚገልጹበት ነገር እንዴት እናድርግ ምክንያቱም እንደ ድሮ ቡና እየተጠራራን ያለንበት ሁኔታ አይደለም እሱን ባህል እስከ ለማምጣት ነው እንግዲህ ታርጌታችን የቡና ባህላችን በጣም አምስተኛ ኢንተንጀብል ሄሪቴጅ ሆኖ በዩኔስኮ መመዝገብ አለበት በሚል ሐሳብ 2015 ላይ ትልቅ ኢቨንት አድርገናል እንግዲህ እሱን ነው እዚህ ቤት ላይ ላውንች አድርገን 365 ቀን ለመኖር ኤክስፒሪየንስ ለማድረግ እየሞከርን ያለነው ከዛም ሰፋ ሲል ሌላ ፕላትፎርም አለን እስከ 10 ሴቶች ሰብስበን ከ2 ሰዓት እስከ 3 ሰዓት የሚሆን ጊዜ ልክ እንደ እናቶቻችን ፓኬጅ አለን እሱ ደግሞ ቆይታ የሚያረጉበት ቆይታ አለን እየሰራን ነው ያለነው ባየነው በቀመስነው ነገር በጣም ተደስተናል የቤት ስሜት አልሆነ እሱ ነው ዘግዬ እንግዲህ እናመሰግናለን እኛ መብላታችንን እንቀጥላለን ስቱዲዮ ደግሞ እዛው እንድጠብቁን እኛ እቺን ቀመስ አድርገን አይደለም የቀረችዋን አጣጥመን እንመጣለን ይመቻችሁ